አምላኩና ምኑ አምላኩና ምኑ አትደረብ እንጂ የክርስቶስ አምላክና አባት አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት በፈጣሪ ስም የክርስቶስ አምላክና አባት ቆይ የኢየሱስ ክርስቶስ አምላክ ፈረስከው። ቅድም ምን ብዬ ነግሬህ ነበረ? በስጋ በያዘር ስጋ ለምን ይገርመተስ ምን ማለት ነው? ቆይ አዳምጥ፣ ተረጋጋ። ምንም የምታውቀው የለም፣ ሚስጥር አልተገለጠም። ተረጋጋ፣ አታዳምጥ። የክርስቶስ አምላክና አባት ይባረክ ሲል ተበልታል እኮ አዳምጥ። ምላሽ ልስጥ። ጥያቄ እንድገምልሽ ቆይ አዳምጥ። ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብበው። አምላክ አለ ማነው አምላኩ ብለህ ነው የጠየቀን? እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። ጥያቄ እሱ ነው። ጥያቄ ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልህ። እሺ ማን ነው ስላልክ ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አምላክ የሚለው ግን ከምን አንጻር ነው? ዛሬ ውስጥ አዳምጥ። መልስ የለውም። ክርስትናን አያውቅም። እስልምና ላይ ይንጠለጠላል። አዳምጥ ፕሊስ። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ፣ ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሙቷል አልሞተም። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ ይላል። አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩህ? ደቂቃ አልቋል። ቀጥል። ልመልስልህ።